አንድ ቀን በሩ ተንኳኳ። ማን ሲለው ኢየሱስ ክርስቶስ ቸሩ መድኃኔዓለም። እውነት ቸሩ መድኃኔዓለም? ኧረ እንደው ምን አይነት ቀን ነው? ግባልኝ ብሎ እጁን ይዞ እራት ብላልኝ ጠጣልኝ እስቲ ቤቴን ምን ይመስል አልጋ መረጠና ይሄ ያንተ ነው ሁሉ ጊዜ ኑር እንዳትወጣ አለው። እሺ አለና ተኛ። ልክ እሱ እያደረ ሲኖር በበነገው ያ ቤት ተንኳኳ። ማን ሲለው ሰይጣን ነኝ። አንተ ኢየሱስ ክርስቶስ አንተ ያለህበት ቤት እንደው ሰይጣን ሲያንኳኳው እንደው ምን ማለት ነው አለው። ወዳጄ ወንድሜ ቤቱ ያንተ እንጂ የኔ አይደለም። ምን ማለት ነው አለው። አንድ ሰጠው አንሶኛል ብሎ ሁለተኛ ክፍል ጨመረለት። በበነጋውም ተንኳኳ። እንዴ ሁለት ክፍል ሰጥቼም ተንኳኳ አለው። አንሶኛል ቤቱ ያንተ እንጂ የኔ አይደለም አለው። ሶስተኛ ክፍል ጨመረለት። ተንኳኳ። አራተኛ ክፍል ጨመረለት። ተንኳኳ። 5 6 7 8 9 ክፍል ሰጠው። ሁሉም ቀን ተንኳኳ። ከእንግዲህ አንዷ መኖሪያ አይና 9ን ከወሰደማ እንኳኳም ብሎ ተኛ። ኳኳ ማን ሰይጤ እንዴት መጣው ክርስቶስ 9 ክፍል ቤት ሰጥቼም ቤቱ ይንኳኳል አለ። ቤቱ አሁንም ያንተ እንጂ ሰውየው የኔ አይደለም አለ። በስምህ ላዙርልህ 10ንም ግባበት ብሎ 10ን ሰጠው። ከዛን ቀን በኋላ ያ ቤት ተንኳክቶ ያውቅም። በህይወታችን ሙሉ ህይወታችን ለእግዚአብሔር ካላስረከብ ነው እግዚአብሔር እኛ ላይ አይደለም።